በጣም አመሰግናለሁ ክቡር ጠቅላይ ሚኒስትር። ቅድም በቀረበው ውይይት ላይ የተነሳ አንድ ነገር ነበር እኔን በጣም ባዘር ከሚያረጉኝ ነገሮች ውስጥ አንዱ ስለሆነና አያይዘንም ብናያው ጥሩ ነው ብዬ ስለማስብ ነው። ዩኒቨርሲቲዎች ጋር በየዩኒቨርሲቲው እየሄድኩ በማረገው ውይይት አንድ በጣም የሚያስፈራኝ ነገር ይሄ ነው የሚባል ኢንቴሌክቹዋል ኢንቫይሮንመንት አለመኖሩ ነው። ይሄ የውይይት አዲስ ሀሳቦችን አንስቶ የመወያየት ባህል ፓርትሊ ቢኮዝ ይሄ የጊዜው ፖለቲካና ሾርት ተርም እንትኑ እየገፋው ወይም እያስፈራው በጣም ከውይይት የራቀ ነው። አይ ቲንክ 3 ዓመት በፊት ይመስለኛል ብዙ ዩኒቨርሲቲዎች እስኪ በአመት 3 መሰረታዊ የሆነ በዓለም ላይ ያሉ ችግሮች ላይ ውይይት የማድረግ እንትን ይጀምር ብዬ ነበር። እስካሁን አይ ቲንክ አዲስ አበባ ዩኒቨርሲቲ ውስጥ ትንሽ ውይይቶች እንደዛ አይነት ነገሮች አሉ እንጂ የለም። ይሄ ፓርትሊ የሚመስለኝ ይሄ የገባንበት የጊዜው በየጊዜው ያሉ ኢሾች ከዛ አልፈን ሰፋ አድርገን እንዳናይና እንዳንወያይ አድርጎናል። ይሄ ደግሞ ከምሁራኖቻችን ልናገኝ የሚገባንን ጥቅም እንደ ሀገር እያጎደለብን ነው። ይሄ ግን ዴንጀረስ ቴሪቶሪ ሊደርስ ይችላል አንሌስ አዘርዋይስ ከፊታችን ምን እየመጣ ነው የሚለውን ነገር በደንብ ካላየ ነው። ይሄ አምስተኛው ቴክኖሎጂ ወር አምስተኛው እንትን ነው እየመጣ ያለው በሚለው ላይ አክቹሊ አሁን ያለው የፖለቲካ ስርዓት ኦር የኢኮኖሚ ስርዓት ካፒታሊዝም ሊሸከመው የማይችል ስርዓት እየመጣ ነው የሚል ኤክስትሪምሊ በእኔ እምነት ኢምፖርታንት እና ሰፊ ውይይት የሚፈልግ ኢሹ ነው የተነሳው። ቢኮዝ እስካሁን የምናስበው የቴክኖሎጂውንም ለውጥም ምንም የምናስበው ከዚህ ይሄ ፕሮዳክቲቪቲን ከመጨመር ጋር እየመጡ ያሉ የቴክኖሎጂ ውጤቶችን ስለሆነ እነኚህ የቴክኖሎጂ ውጤቶች ማህበረሰብን በአጠቃላይ እንዴት ይቀይሩታል ሲምፕሊ ከሚያመጡት የፕሮዳክቲቪቲ ጌን ባሻገር የሰውን ልጅ ራሱን እንዴት አድርገው ሊቀይሩት ይችላሉ የሚለው ጥያቄ አሁን እየተነሳ ያለ ሲግኒፊካንት ጥያቄ ነው። ቅድም ፕሮፌሰር ባህሩ ጀምሮት ነበር ከኤአይ ጋር በተያያዘ it's not a question of whether one uses it or not, it is beyond that። በተለይ አሁን ይሄ አርቲፊሻል ኢንተለጀንስ እና ምናምን ከባዮቴክኖሎጂካል ባዮ ሜዲካል ኢንጂነሪንግ ምናምን ጋር ሲቀያየጥ ሊመጣ የሚችለው ምንድን ነው የሚለውን ሲሪየስ ኢሹዎች ይዞ እየመጣ ነው። ካፒታሊዝም የሚሸከመው አይነት ነገር አለም እየመጣ ያለው ካል አት ሲስተም ሌቭል ዜን ምንድነው ምን አይነት የህብረተሰብ ውቅር የህብረተሰብ አደረጃጀትና አሰራር ነው? ህብረተሰብ ስል የሰውን ልጅ አጠቃላይ የእውቀት እንትኖች ይዞ ከሂዩማኒቲስ ጀምሮ እስከ ሳይንስና ቴክኖሎጂ ኤንድ ሞራል እንትኑን በሙሉ ጨምሮ አንድ ነገር እየመጣብን ነው። there is this thing coming ግን ምሁራኖቻችን እየተወያዩት አይደለም። it really scares the hell out of me ለኔ የሚያስፈራኝ ነገር ነው። የሚያስፈራኝ ለምንድን ነው? እንደ ከዚህ በፊቱ ከሌላው ጋር እየጠበቅን ነው እስኪመጣ ወይንስ እስኪ ለመጀመሪያ ጊዜ ይሄ እየተቀየረ ያለ ዓለም ላይ እኛ ስታምፕ ልናደርግ የምንችለው የራሳችንን እውቀት ዴቨሎፕ ማድረግ የምንችልበት ውይይት ማድረግ እንችላለን ወይ የሚለውን ስለማላይ ነው በዩኒቨርሲቲዎቻችን ውስጥ እና አይ ቲንክ ይሄ it's a very important ሞመንት ብዬ አስባለሁ። የዛሬው ውይይቴን ለመናገር የሚፈለኩት ለዛ ነው። that is እውቀት አይዲያ ከአንድ ኤሪያ ብቻ አይመጣም። ሰፋ ያለ ውይይት ይፈልጋል። ኢንስቲትዩሽናል የሰው ልጅ ደግሞ እውቀት በደንብ እንደ ስራዬ ተብሎ እንዲሰራበት የተፈጠሩት እነኚህ ዩኒቨርሲቲዎቻችን ናቸው። ዩኒቨርሲቲዎቻችን ደግሞ ለረጅም ጊዜ የተፈጠረባቸው ችግር ከውይይትና በዚህ ሐሳብ እንዳይረዱን እያደረጋቸው ይገኛል እና አይ ቲንክ ይሄንን እንደማንም ፈታ አድርገን እነኚህ ውይይቶች ኖት ጀስት አባውት የዛሬ ሰላም እንዴት ይመጣል ምናምን ከሚለው ባሻገር where is this world going, where is our role፣ እንዴት ነው ይሄንን ዓለም የሚመጣውን ወጀብ መቋቋም የሚችል ህብረተሰብ የምንፈጥረው in the short run። ቅድም ጠቅላይ ሚኒስትር ያሉት ኢኮኖሚያችንን ማሻሻል አኗኗራችንን መቀየር ምናምን የሚለው ነገር is very important። ቆይቶ ግን ትልቅ ጥያቄ ነው ይዞ የሚመጣው እንዴት አድርገን ነው ህብረተሰብን ኦርጋናይዝ የምናደርገው? ምን ብናደርግ ነው የተረጋጋ ዘላቂ የሆነ ህብረተሰብ የምንፈጥረው የሚለው ነው። እዛ ላይ ውይይት ያስፈልገናል። ምሁሮቻችን ሊረዱን ይገባል።
ምሁሮቻችን እዛ ውይይት ውስጥ ያለ ፍርሃት እንዲገቡ ምንድነው ማድረግ ያለብን? ቢኮዝ ኢት ኢዝ አ ዩኒቨርሲቲ ሴቲንግ ከጥያቄውን ባሻገር ለዩኒቨርሲቲዎቹ ነው። ካን ዊ ኢንጌጅ ኢን ዛት ካይንድ ኦፍ ኢንቴሌክቹዋል ኢንተርፕራይዝ ማለት ነው። ፕሮፌሰር ብርሃኑ በጣም ወሳኝ ጥያቄ ነው ያነሳው። ምሁር መጀመሪያ ከራሱ ጋር የሚነጋገር ነው አልኩ እንጂ መጨረሻ ላይ ኢንፍሉዌንስ የሚያደርግ ነው፣ የሚያስከትል ነው። ብዙዎቹ የምሁራን ሚና የዩኒቨርሲቲ ሚና ብለዋል። እኔ ቅድም ሀምብል ለመሆን ዩኒቨርሲቲዎችን ብዙ ላለመናገር ነው የተቆጠብኩት። አሁን ከአንተ ጋር ሰው ትንሽ ገባ ብዬ ልናገር። ጅማ ላይ ኮሪደር ሰራን፣ ሮቤ ላይ ኮሪደር ሰራን። በጅማና በሮቤ ኮሪደር ስራዎቻችን አስቸጋሪው ኤሪያ ዩኒቨርሲቲ ነው። አስቸጋሪው እንኳን ማህበረሰብ ሊቀይር ለመቀየር የማይችል ማለት ነው። አዲስ አበባ ዩኒቨርሲቲ ይህን አካባቢ የዩኒቨርሲቲዎች ሲቲ እናርገው ብሎ መንግስት አስቦ መንግስት አቅዶ ማገዝና ቻምፒየን ማድረግ ሲገባው ይሄን ሁሉ ሰፈር እያፈራረስን ስንሰራ ጫት ቤት ስናባረር፣ ሺሻ ቤት ስናባረር፣ አረቄ ቤት ስናባረር፣ ይሄ ዩኒቨርሲቲ ግን እዛ መንገድ ዳር ይሄን የሚያክል ግቢ ያለው አጥሩ ጋር ፉክክር ያለው ይመስል ድንጋይ ይጠፈጥፋል። ወደ ውስጣችሁ ተመልከቱ። ግቢዎቻችሁ ስራ ይፈልጋሉ። አይዲያዎቻችሁ መጥራት ይፈልጋሉ። ንግግር እዚሁ ጀምሩ። እዚሁ ይሄ ንግግር ምናልባት በሚዲያ የሚደገፍበትን መንገድ ማሰብ ይቻላል። ዝም ብሎ ለፌስቡክ ሳይሆን ውይይቱ እየታየ በናሽናል ሚዲያዎች የሚተላለፍበት ሌሎች ሰዎች የሚደርሳቸው ከዚህ በኋላስ መቀሌም ባህር ዳርም ምናምንም ይሄን እየተማሩ በየአካባቢያቸው እንዲያስፉ ማድረግ ይቻላል። ያን ካደረግን ኢንፍሉዌንስ ማድረግ ያቅተናል ብዬ አላስብም። እኔ ለምሳሌ ፕሮፌሰር ብርሃኑ ብንወስድ በሩቅ ተቃዋሚ እያለ ተፋላሚ እያለ ከነበረው ኢንፍሉዌንስ በላይ በእኔ መንግስት ውስጥ ካቢኔ ከሆነ በኋላ በጣም ኢንፍሉዌንስ አድርጎኛል። ለካ ተቃዋሚዎች ስራ ይሰራሉ፣ ለካ ኢንስቲቱሽናል ቲንኪንግ አላቸው ብዬ ሞር አክብሬዋለሁ። የድሮ ብርሃኑና የዛሬ ብርሃኑ ለእኔ እኩል አይደለም። ድሮ ማስብህ እንደ ፖለቲከኛ እንደ ተፋላሚ ነው። አሁን ግን አንድ ስራ ይዞ መስራት እንደሚታትር ሰው ነው ማስብ። ኢንፍሉዌንስ የመጣው በተግባር ነው። ተሰጥቶ ባታደርገው ያ ኢንፍሉዌንስ አይኖርም። ይህን አካባቢ ተማሪዎች በሰላም ሳይሳቀቁ ወጥተው አንበው ይመለሱበት ስናደርግ ይቀየራል። አብርሆት ላይብረሪ ከሰራን በኋላ ከኋላም ከፊት ችግር ነበር። ከፊት የአርበኞች ህንፃ ነበር። በብዙ ልመና በብዙ መተካት ነው ያነሳናቸው። እኛ ቦታ የምናነሳው ለእኛ ምንጮት አይደለም። ተማሪዎች ኦፕን የሆነ ስፔስ ካልተፈጠረላቸው በሜሞራይዜሽን ብቻ አናሊቲካል ካፓሲቲ የሌለው ተማሪ አገር አይቀይርም። ያ ደግሞ ዲፕ ቲንኪንግ ይፈልጋል። ከራስ ጋር ማውራት ይፈልጋል። ዛፍ ይፈልጋል። የውሃ ድምፅ ይፈልጋል። ለልጆቹ ነው። አብሮት ከተሰራ በኋላ አንድ ሰው ስሙን ባልጠቅስ ይሻላል 4 ኪሎ አካባቢ ስመጣ በጣም ይሰማኛል ምናምን አለ። በሚዲያ የሚናገረው ድሮ ጠላ የምንጠጣበት ድሮ ስጋ የምንቆርጥበት ሰፈር ጠፍቶ አንድ ላይብረሪ ቆሞበት ሳያል ይሄ ሰው የጸሐፊ ነው ባይዘው ላይብረሪ ተሰራ ብሎ ጠላ ቤት ፈረሰ ብሎ የሚያኮርፍ ማለት ነው። ይሄ ኢንፍሉዌንስ ሊያገኝ አይችልም። እኛ ያለንበት አውድ መፍረስ ያለበት ነው። ምሁራን መቼና እንዴት ነው እንጂ መፍረስ ያለበት ነው። ይሄ መንደርተኝነት ካልፈረሰ እንዴት በለጽጋለን? ምንም የማይፈርስ ነገር ኖሮን ነው። መፍረሱ ግን የተሻለ በሚያመጣ መንገድ መሆን ስላለበት ነው ጊዜ እየወሰደ ያለ። ያንን በጥልቀት ማየት ካልቻል አስቸጋሪ ነው። ፕሮፌሰር ብርሃኑ አንድ ነገር ተናገረ። ውይይቱን ያበላሸው አሁን ወቅታዊ ነገር ሸፍኖን አይደለም። ተሳስተሃል። የውይይት ባህል የለንም። በኢህአፓ ጊዜ የውይይት ባህል የላችሁም። ወረቀት ታቀብላላችሁ እንጂ የውይይት ባህል የላችሁም። አንዳንድ ሰዎች መጥተው እዚህ ይናገራሉ። አውቃለሁ እሱ። እነሱ ሰዎች ግን መይሶ ለመስማት ዝግጁ አልነበሩም። ባህሉ የለም። ስብሰባ እናውቃለን። ወር መቀመጥ እናውቃለን። 2 ወር መቀመጥ እናውቃለን። 2 ወር ተቀምጠን ግን ምን አመጣና አናውቅም። እና ውይይት ባህሉ አልነበረም። እንፍጠረው ካልከኝ ብቻ ነው ካንተ ጋር መስማማው። ቅድምም ብያለሁ። ከረንሲ እዚህ ያለው ሰው ከረንሲው አይዲያ ነው። እመነኝ፣ ወርቃማ አይዲያ ከመጣ የኢትዮጵያ መንግስት ተኝቶ ባይገባው የጅቡቲ መንግስት ይቀበለዋል። የሚሰራ አይዲያ ካለ ከረንሲውን አውቆ የሚጠቀም ሰው ካለ መንግስታት ሁሌም ክፍት ይሆናል። ቅድም ባነሳውልህ ሮቤ ከተማ ሞክረን ነበረ ኮሪደር፣ ትንሽዬ ሙከራ። ጅማም ትንሽዬ ሙከራ አለ። ነቀምት ገና የተጀመረ ነው ያለው። ጅማ በተደጋጋሚ ሱፐርቪዥን ስለሚሄድ
ላስቲክ ማንሳት ምናምን ጀምረዋል። የሮቤ ከተማ ላስቲክ የሚነሳው እንግዳ ይመጣል ሲባል ነው። የሮቤ ዩኒቨርሲቲ ስራችሁ ኮሪደር እኛ ከሰራን ከተሜነትን ደግሞ ሰው ላይ መስራት ነው። ከተሜነት እኮ ባህል ነው። በየቦታው የሚጥል ሰው እዚህ አዲስ አበባ ውስጥ ጠጥቶ ከመኪናው ላስቲክ እየጣለ የሚሄድ ሰው አለ እዚህ ከተማ ውስጥ። እሱ መቀየር ነው። እኛ አስፋልት እንሰራለን። አስፋልቱ 20 ዓመት እንዲቆይ ግን ባህል እናንተ ካልፈጠራችሁ፣ የእናንተ ሮል ካልተጫወታችሁ አይመጣም ተደምሮ። ፊውቸር አንሰርቴኒቲ ያለ ኤአይ እየመጣ ነው። እንዴት ነው የምናልፈው ላልከው ፕሮፌሰር፣ ፊውቸርን ገቨርን የምናደርገው ኮፕ ማድረግ ብቻ ነው፣ በመማር ብቻ ነው። ማቆም አንችልም። በእያንዳንዱ ቴክኖሎጂ እኛ ስም እናወጣለን። ቴክኖሎጂውን ግን ማቆም አንችልም። አሁን ኤአይ መጥቷል። ስም ማውጣት አይደለም የሚያስፈልገው፣ መዘጋጀት ነው፣ መማር ነው። ምንም ነገር ይኑረው ነገ አንሰርትን የታወቀ ነገር ነው። ከተማርና ከተዘጋጀን ገቨርን እናደርገዋለን፣ ካልተዘጋጀን እንቀራለን። ለሱ ነው መማር የሚያስፈልገው። ኤአይ በእኔ እምነት ኢትዮጵያ በጣም በጣም እድል ያላት ሀገር ናት። ኤአይ አንዱ የሚፈልገው ኢነርጂ ነው። ለዚህ ነው የክሪፕቶ ከረንሲ ኢትዮጵያ ውስጥ የተስፋፋ ያለው። ኢነርጂ ደግሞ እኛ ያመረት ነው አይደለም፣ ብዙ ለማምረት እድል አለን። ከሃይድሮም፣ ከሶላርም፣ ከጂኦተርማልም፣ ከኒውክለርም በጣም ሰፊ እድል አለን። ኢነርጂ ላይ ኢንቨስት ካደረግን አንድ አስቻይ ጉዳይ ፈታን ማለት ነው። ሁለተኛው ዴታ ነው። ዴታ ደግሞ ዲቨርስ በሆነ እንደዚህ ባለ ብዙ ፖፑሌሽን እና ሶሳይቲ ውስጥ በቀላሉ የሚፈጠር ነገር ነው። ዳታ አተን ነው። እኛ በጣም ብዙ ዳታ አኳልን አልገባም። የገባው ስድቡ ብቻ ነው። ስድቡን እንቀንሰውና ሳይንቲፊክ የሆኑ ቶቶች፣ አርቲክሎች፣ መጽሐፎች ማስገባት ስንጀምር የኛ ሐሳቤ እዛ ውስጥ ይገኛል። ሶስተኛው ዴታ ሴንተር ነው። ዳታ የሚከማችበት ድሮ እንደምታውቁት ውድ ነው። ለዩኒቨርሲቲው ዴታ ሴንተር ይሄ ቤት ያስፈልግ ነበር። አሁን እኮ ዴታ ሴንተር በጣም በጣም ቺፕ እና ትንሽ እየሆነ ነው። በኢትዮጵያ 2030 ዲጂታል ስትራቴጂ ከሶፍትዌር ወጥተን ሃርድዌር ማምረት አለብን ብለን እየጀመር ነው ስራ። ሃርድዌር እናመርታለን። ሃርድዌር ማምረት ስንጀምር ለቺፕስ ለኤአይ ግብአት የሚሆን ነገር ደግሞ ከማንም በላይ አፍሪካ ነው ያለው። ለምሳሌ ድሮ ወርቅ ይባላል። አሁን ኮፐር ኢምፖርታንት እየሆነ ነው። ኢነርጂ ኢምፖርታንት ከሆነ ኮፐር ኢምፖርታንት ነው ማለት ነው። ኮፐር ደግሞ እኛ እንደ ቺፕ ነገር የምናየው ጉዳይ ነው። እንደምታውቀው ወርቅ ነው ለኛ ውዱ። ብዙ አስቻይ ነገር ስላለ በጥልቀት ማየት ከቻል ኮምፒት ማድረግ እንችላለን ብዬ አምናለሁ። በዚያ እሳቤ አንደኛ ዩኒቨርሲቲውን በጣም ቆንጆ አድርገን እንሰራዋለን። ቤስት ተማሪዎች እናመጣለን። የዓለም መምህራን እንጠቀማለን። ከዛ ኮምፒት የሚያደርጉ ሰዎች ተስፈኞች እንዲሆኑ ሄደው እንዳይቀሩ ጥረት እናደርጋለን። ያን እያደረግን በሄድን ቁጥር በኤአይ ሬስ ውስጥ እንደው እዛ ላይ ነን ባንባልም የማንናቅ መሆን እንችላለን። ከተማርን ከተዘጋጀን። ይሄ ጉዳይ አደገኛ ነው፣ ስራ ሊወስድ ነው ምናምን እያልን ይሄ የለመድነውን ተረክ እየተረክን ከቀጠልን ግን ልጆቻችን ረሀብተኛ ይሆናሉ። ረሀብተኛ እንዳይሆኑ ኮንፍሮንት ማድረግ አለብን፣ መማር አለብን፣ ኢምብሬስ ማድረግ አለብን። ያን ካደረግን ማኑቨር ማድረጉ የእነሱ ስራ ነው የሚሆነው ማለት ነው። በዛ ሀሳብ ብናይ እንጂ ከፍተኛ የሆኑ ፊር ብዙም እኔ አልስማማም። በዚህ ሀሳብ ብንሄድ ነገን መዋጀት እንችላለን ብዬ አስባለሁ።